አስተካክለህ ታመጣዋለህ ወይስ ደግሞ ከዚህ በኋላ በዚህ ፍላሽ ምንም ነገር አናደርግም? ፎቶ ስማኝ፣ በዚህ ፎቶ ላይ የተቀመጠው እኮ የሄርሜላ ፎቶ የአብርሃም ፎቶ እንጂ ሌላ ምንም ነገር ምንም እኮ ምንም የሚያስቅ ነገር እኮ አይደለም። አንድ ክፈት እስኪ የሄርሜላና የአብርሽን ፎቶ በደንብ ልኝ። እሱን ለማየት አልነበር እንዴ ከፈልከኝ? እንዴት ጀግና ሆንክ ነው እንዴ መሰለህ? እንደዚህ የብር ችግር እኮ ገባርለ ወጀድክም ምን ተመልሰናል። ፋይሉን ደግሞ ገልብጠህ ታመጣለህ። ገባርለ ወጀድክም ጠላ ችግር እንዴት ነው ተተናናችሁ? በደንብ በፎቶዎች እሺ። አራዳ ወይኔ አራዳ፣ አንተ አራዳ ሁልጊዜ በቃ እኛን እንደሙኝ እንደፋራ አንተ በጣም አራዳ ነህ። ወይኔ አብርሽ አረ ታዝናናለህ። የእውነት እንዴት ብታስበኝ ነው? ቆይ በ200,000 ብር የአብርሃምን ፋይል አሳልፌ የሚሰጠው? እኔ እኮ ትላንትና ብዬ ነበረ። የምሬ ነው የምላቸው። እኔ ማለት ብሩኬ እንደዛ አብሯቸው ሲጨፍር ሲያጫፍር ምናምን ነገር አላመንኩም እውነት ለመናገር። ምክንያቱም ብሩክ አብርሽን በፍጹም አሳልፎ ለዳኒ አይሰጥም። ምናልባት ሩታ ብቻዋን ሆና ቢሆን ኖሮ የልጁ እናት ስለሆነች ነገሮች እንዲስተካከሉ አንድ ላይ እንዲሆኑ አብርሽና ሩታ አንድ ላይ እንዲሆኑ ማድረግ ይችላል። ብቻዋን ብትሆን ኖሮ ሩታ ይሄን ፋይል አሳልፋ ለዳኒ ባሰጥ ኖሮ ብሩኬ ዳኒን አሳልፎ አብርሽን አሳልፎ ለዳኒ ይሰጣል ማለት ዘበት ነው እውነት ለመናገር። እንዴት ደስ እንዳላቸው እንዴት በጭፈራ ነው የከፈቱት እኮ መግቢያ አልሰሩም እንጂ ጋይስ። የትላንትና ቪዲዮ መግቢያ የለውም። ዛሬ እንግዲህ እየተወራጨ ዳኒ የቤቱ አባወራ ይመስል ቤት ውስጥ እየተወጠረ ከማጠሩ መወጠሩ እንደሚባለው ውጥር ውጥር እያለ መግቢያ ሰርተዋል ዛሬ ማለት ነው። ትላንትና ግን ምንም አይነት መግቢያ አልተሰራም። እየተዝናኑ ደስ ብሏቸው ምናምን ነገር ያን ደግሞ ያደረጉት ለካ በክፍያ ነው ጋይስ። አስቡ ምን አይነት ድራማ እንደሚተውኑ ከካሜራ ጀርባ ምን አይነት ድራማ እንደሚያቦኩ እዩት። እዚህ ጋር ብሩኬ ብሯን ላስ አርጎ አራዳው ማለት ነው። ብሩኬ አራዳው ብሯን ላስ አርጎ 200,000 ላስ አድርጎ ከእንደገና የሄርሜላን እና የአብርሽን ወይኔ ጨጓራቸው ሰላም መሆኑን እንግዲህ ጋይስ ያጠራጥራል። የሄርሜላን እና የአብርሽን ፎቶዎች ቪዲዮዎች ጭኖ ፍለሽ ሰጣቸው። አጅሪዎቹ ደግሞ አግኝተናል ብለው ፍለሹ ሲከፈት የሄርሜላና የአብርሽ ነው። ምን ይዋጣቸው እና በጣም ነው ያዝናናኝ። በእርግጠኝነት ስጠብቀው ነበረ ይሄን ቪዲዮ ማለት ነው። እኔ ዛሬ ቀኑ ሙሉ ስጠብቃቸው ነው ያልኩት። እንደውም በዳኒ ቤት በጣም ስጠብቀው ነበረ። ምክንያቱም ብሩክ ባዶ ፋይል ነበር ይሰጣል ብዬ የጠበቅኩት የአብርሽን እና የሄርሜላን ሳይሆን ባዶ ፋይል እንደሚሰጠው ነበር እኔ ያሰብኩት የጠበቅኩት። እና ሰርቶላቸዋል። ዳኒ ሲመስልህ ማለት ነው። እንዴት ነው ብሩኬ በዛን ጨለማ አብርሽ አቤል ብሩክ ሆነው በዛ ጨለማ እዛ ደረጃ ደርሰው ሄደው ፒስህን ከእጅክ ላይ ተቀብለው ከእንደገና ደግሞ ላንተ 200,000 ብር ሆኖ በ200,000 ፋይሉን ይመልስልሃል። አስቡት እንግዲህ ዳኒ ምን ያህል መንገድ እንደሚሄድ። ሩታ እንግዲህ ለዚህ ሰው ነው እንግዲህ አብርሽን አሳልፋ የሰጠችው። ይውሬ ነው የምላችሁ። በጣም ነው የሚያሳዝነው። ሩታ ግን ያደረገችው ድርጊት በጣም የወረደ የዘቀጠ አስተሳሰብ ነው ያላት ማለት ነው። ይሄ ልጅ ዳኒ የሚባለው ግለሰብ እቺን ፋይል ለማግኘት 200,000 ብር ከፈለ። ከዛም በላይም ቢጠይቀው ኖሮ ልጁ ይከፍል ነበር ማለት ነው። አላማቸውና ግባቸው አብርሽን ለማዋረድና ለማሰቃየት ነው። በቃ እጃቸው ላይ ያስገብተው ለማሰቃየት ነው። ነገር ግን አልተሳካላቸው። በማውራት ወይ ደግሞ በመንጣጣት ሳይሆን አብርሽ በትዕግስት በዝምታ ውስጥ ነገሮችን ቀስ ብሎ የራሱን ፋይል እንደዛ የተሳለቁበትን ሳይፈልግ የተቀረጸውን ሳይፈልግ ያነሱትን ፎቶ ቀስ ብሎ በአንዲት ሌሊት
ጸጥ አደረገባቸው ማለት ነው። ምናልባት አብርሽና ሩቲና ዳኒ ይሄን ፋይል ለማግኘት ብዙ መንገድ በተለይ ዳኒ ብዙ መንገዶች ሊሄድ ይችላል። ግን በዚህ ልክ ለዚህን ፋይል ለማግኘት ብሎ ይሄን ያህል ገንዘብ ከከፈለ አስቡት እንግዲህ ምን ያህል አብርሽ ላይ መሄድ እንደሚፈልግ ምን ያህል ሊጫው በህይወቱ በአብርሽን በእጁ አስገብቶ ሊቆጣጠረው ነው። እኛም እናዮቺ ካሜራ ላይ የሚያመጣዋትን ነገር ብቻ ነው አይደለ? ከካሜራ ጀርባ ነው እንግዲህ ተነጋግረው ብር ከፍለውት ብሩኬ ገንዘቡን ተቀብሎ የሄርሚንና የአብርሽን ቪዲዮና ፎቶ ጭኖ ፍለሽ የሰጣቸው ማለት ነው። ደግሞ አምነው አስባችሁታል? አምነው ቼክ ሳያደርጉ ነው ፍለሹን የተቀበሉት። ወይኔ ሳልፈትሽ መቀበሌ እያለ ዳኒ ውጥር ይላል ማለት ነው። ለማንኛውም ነገሮችን እንደዚህ ከምታጋግሉ ነገሮችን እንደዚህ በማይሆን መንገድ ከምታስኬድ ሩታ ዳኒ የኖረበት ነው የመጣበት የኖረበት እስከዛሬም እየኖረበት ያለ ህይወት ነው። እንደዚህ አይነት የሰውን ህይወት መበጥበጥ የሰውን ህይወት ለማበላሸት ሴቶችን ማሳደድ ይሄ ለዳኒ አዲስ ነገር አይደለም። ግን ሩታ ክብሯን የሚነካ ነገር ነው እዚህ ጋር ያደረገችው። ይሄ ህፃን ነገር አድጎ ይሄን ቪዲዮ ማየት ይችላል። አባትክ እንደዚህ አድርጎኝ ነበረ ምናልባት አባትክ እንደዚህ ነው ብላ ስታስረዳው ከሷ የበለጠ ደግሞ ይሄ ቪዲዮ አለ። ይሄ ቪዲዮን ይመለከታል ልጁ። ስለዚህ ይሄ የወረደ ድርጊት ደግሞ ሲያይ ምንም ያህል አባትየው ወይ ደግሞ አብርሽ ምንም ያህል ጥፋት ቢያጠፋ እንዴት እናቴ ይሄን አደረገች ብሎ ሊያይ ይችላል። ነገሽን ብታስቢ ሩታ ዳኒ መቼም ቢሆን መቼም አያዋጣሽም። እውነት ለመናገር መቼም ቢሆን መቼም ትላንትና አብራት የነበረችዋን ብዙ ነገሮችን አብራ ስትጋፈጥ የነበረችዋን ቡዜን ባንዲት ቃል ካዳቻት። ሜሪኮ ትላንትና አብራሽ አልነበረችም። በርግዝናሽ ጊዜ ስትሰቃይ ስታለቅሺ አብራሽ አልነበረችም። ዛሬ ላይ ግን ቅናት አፍጨርጭሯት ተመልሳ መታ ሩታ ባጠፋችሁ ግዴታ እናንተ ካልተወቀሳችሁ ብላ የአብርሽን ቤተሰቦች ትወቅሳለች። መወቀስ ካለባትማ ሩታ ናት መወቀስ ያለባት እንጂ አብርሽና የአብርሽ ቤተሰቦች አይደሉም። አብርሽና የአብርሽ ቤተሰቦች ስርዓት ያላቸው ናቸው። በነገራችን ላይ ጋጠወጦች ደግሞ እናንተ ናችሁ፣ እነ ሜሪ ፋሚሊ ማለት ነው። ከሩታ ጭምር ሩታ ነገሮችን ታግሳ ሰዎች ተረድተዋት ከጨረሱ በኋላ እሷ መታ በዘቀጠም ነገር ቀወጠችው። ይሄ ደግሞ ትክክል አይደለም። ስለዚህ አሁን ዳኒሻ በጣም ጥሩ ነገር አገኘ እዚህ ጋር በቃ የሆነ እንዴት ነው ፋይሉን አገኘው ብሎ አብርሽን በእጁ ጨብጦ ለማሽከርከር በጣም ዝግጁ ነበረ። ወንድ ልጅ አያወራም ብሏል አብርሽ። እንደ ተረት ነው ያስኩት። በነገራችን ላይ ወንድ ልጅ አያወራም። ከፍ ዝቅ ስታደርገው የነበረውን ከዚህ በኋላ በነገራችን ላይ ማለት ነው ዳኒና ሩታ የሆነ ነገር ይዛችሁ ፋይል ይዛችሁ አብርሽን እናሰቃያለን ብትሉ ዳኒ ውጥር ካሜራ ፊት ነው። ከዛ በኋላማ ከሁለት ሰውና ከሶስት ሰው አትበልጥም። አየነህ እኮ ባለፈው ላይቭ ይዘህ እንደዛ ስትንከረፈፍ አንጠልጥለው መኪና ውስጥ አስገብተው ነው ሁሉ ነገርህን ላጣርገው የደለቱብክ። ስለዚህ ነገሮችን በቀና አስባችሁ አስተካክላችሁ ሩታ እንደዚህ ነሽ አብርሽ እንደዚህ ነህ ብላችሁ ብታስታርቋቸው በቃ ፍቅር ብትሆኑ መልካም ነገር ብትሰሩ ዛሬ ላይ ሁለቱን ለማለያየት እንደዚህ ሰፍ ብላችሁ የቆማችሁትን ያህል አብርሽና ሩታ ለማስታረቅ እናንተ ሰፍ ብላችሁ ብትመጡ እሷም ደግሞ ትሸነፋለች። ለነገሮች የምትሸነፍ አይነት ሴት አይደለችም ሩታ። ይሄ እሷ ያደረገችው ድርጊት ለሷ በጣም ትክክልና እውነታዊ ነገር ነው መስሎ ነው የሚታያት፣ ግን ትክክል አይደለችም። ይሄ ሰብአዊነትን የሚገፍ የቤተሰብን ክብር የሚነካ አብርሽ እኮ ወደ ህግ ቢሄድ ራሱ እኮ
ምንም ጥርጥር የለውም። ሩታ ማትታሰርበት ምክንያት የለም። ወለ ሩታ ነሽ ወለ ዳኒ ከርቸሌ ነበር የሚገቡት። ግን ልጁ ብዙ ነገሮችን አብሬ አሳልፍ ያለው መጥፎውንም ደጉንም አብረን አሳልፈናል ብሎ ነው እንጂ አብርሽ ይሄን ፋይል ይዛችሁ እናንተ በራሳችሁ ካሜራ በራሳችሁ ቻናል ፖስታችሁ እሱን ይዞ ሄዶ አብርሽ ያለ ምንም ማስረጃ እናንተ በለቀቃችሁት ቪዲዮ እናንተን ራሳችሁን ከርቸሌ ያስገባችኋል። ግን ትዕግስት ስላለው ነው እውነት ለመናገርና እንደ ዛሬ ደስ ብሎኝ ያቅም እውነት ለመናገርና እኔ ትላንትና ልክ እንደዛ ሲደንሱ ነገ እያለቀሱ ኩፍ እያሉ ይመጣሉ ብያችሁ ነበርና ይሄው እንደዚህ እየተፍጨረጨሩ ወጥተዋል ጋይስና ለማንኛውም ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉልኝ። በያላችሁበት ሰላማችሁ ይብዛልኝ።